ትግራይ እኮ በጣም ግዙፍ የሆነ ሰራዊት ያለው ህዝብ ነው። ትግራይ እኮ በጣም ግዙፍ የሆነ ኃይል ያለው ህዝብ እኮ ነው። እንዴ በሰላም ሂደቱ ተስፋ ከተቆረጠ ትግራይ ውስጥ ማለት ነው። ተስፋ ከተቆረጠ በትግራይ ውስጥ ማንን እንደሚጠራንፍ እኮ አይታወቅም። ማንን እንደሚያዝዝ እንደ ህዝብ የመኖር መውጫ ቀዳዳ ምንም የሌለ ከሆነ እኮ የማይደረግ ነገር አይደለም። ያንን ህወሓት ግንኙነት ፈጥሯል ከኤርትራ ጋር። ፕሪቶሪያ ሰላም ስምምነት መቼ ሊያርመው ብላችሁ ጠብቃላችሁ? እንደ ህወሓት እንደ ትግራይ 3 ዓመት ሙሉ ይሄን መግለጫ እያወጣችሁ ፌደራል መንግስት ደግሞ ጆሮ ዳባ ብሎ ያሰለጥናል፣ በደንብ አድርጎ ኦርጋናይዝ ያደርጋል፣ ኢምፓወር ያደርጋቸዋል፣ ጦር መሳሪያ ያስታጥቃል፣ ሚሊተሪ ጀነራሎችን እዛው አሰማርቶ ያሰለጥናል። ይሄ ነገር ያው ቫዮሌሽን ነው ከማለት ውጭ የኢትዮጵያ መንግስት የእናንተ ድምጽ ሰምቶ ያቆመዋል የሚል ተስፋ አላችሁ? ምዕራብ ትግራይ ከማሰልጠን ይቦዝና ብላችሁ ትገምታላችሁ? ስለዚህ ይሄ ቫዮሌሽን ነው ይያሉ ቫዮሌሽን ነው ሊታረም የሚገባ ቫዮሌሽን። የኢትዮጵያ መንግስት እኮ አዳዲስ ታጣቂዎችን ማሰልጠንና ማደራጀትን ሳይሆን ከኢትዮጵያ መንግስት የመከላከያ ኃይሎች ውጭ የሆኑ ታጣቂዎችን ከትግራይ የማስወጣት ነው ግዴታው በፕሪቶሪያው ስምምነት። አሁን ማስወጣት ይቅርና ማሰልጠን ከመጣ ግን ያለ ማስወጣት ራሱ ጥሰት ሆኖ ሲያበቃ ማሰልጠን ደግሞ ሌላ ኮንስፓይረሲ ነው። ፕሪቶሪያ ሰላም ስምምነት መቼ ሊያርመው ብላችሁ ጠብቃላችሁ? እንደ ህወሓት እንደ ትግራይ 3 ዓመት ሙሉ ይሄን መግለጫ እያወጣችሁ ፌደራል መንግስት ደግሞ ጆሮ ዳባ ብሎ ያሰለጥናል፣ በደንብ አድርጎ ኦርጋናይዝ ያደርጋል፣ ኢምፓወር ያደርጋቸዋል፣ ጦር መሳሪያ ያስታጥቃል፣ ሚሊተሪ ጀነራሎችን እዛው አሰማርቶ ያሰለጥናል። ይሄ ነገር ያው ቫዮሌሽን ነው ከማለት ውጭ የኢትዮጵያ መንግስት የእናንተ ድምጽ ሰምቶ ያቆመዋል የሚል ተስፋ አላችሁ? ምዕራብ ትግራይ ከማሰልጠን ይቦዝና ብላችሁ ትገምታላችሁ? አዎ ማለት መቼ ነው ማቆም ያለበት ካልከኝ ትላንት ማቆም ነበረበት። ትላንት ካላደረገው ዛሬ ማቆም አለበት። ዛሬ ካላደረገው ነገ ማለት ነው። ነገ ማቆም አለበት። ካልቆመ እኮ የፕሪቶሪያ ስምምነት ነው የሚፈርሰው። የፕሪቶሪያ ስምምነት ሲፈርስ እኮ ወደ ችግር ነው የምንገባው። ችግሩ ደግሞ የትግራይ ህዝብ ችግር፣ የኢትዮጵያ ችግር፣ የአፍሪካ ቀንድ ችግር፣ የዓለም ማህበረሰብ ችግር ነው የሚሆነው። ስለዚህ እኛ የኢትዮጵያ መንግስት ይሄንን እንዲያርም የዓለም ማህበረሰብ ይሄንን እንዲገነዘብ እያደረግን ነው፣ እየጣርን ያለ ነው። ቅድም ብያለሁ፣ ያርመዋል ብለን እናምናለን ነው። ለምንድን ነው የሚያርመው? ለትግራይ ህዝብ በማሰብ እኮ አይደለም፣ ብቻ እኮ አይደለም። ሰላም ለኢትዮጵያም ስለሚያስፈልግ ነው። ሰላም ለኢትዮጵያ መንግስትም ስለሚያስፈልግ እኮ ነው ይታረማል ብለን ተስፋ የምናደርገው። በሰላም ተስፋ አልቆረጥንም፣ በሰላም ሂደቱ ገና ተስፋ አልቆረጥንም የምልህ እኮ በችሮታ ለትግራይ ህዝብ ሰላም ይሰጣል ከሚል እኮ አይደለም። የሰላም ሂደቱ ለኢትዮጵያ መንግስትም ስለሚያስፈልገው እኮ ነው። ምክንያቱም ሰላም ሲታጣ አንድ ሀገር ውስጥ እየሆነ ያለውን ነገር እናውቃለን። እያንዣበበ ያለውንም ነገር እናውቃለን። ስለዚህ ሰላም ስለሚጠቅም በሰላም ሂደቱ ተስፋ አልቆረጥንም እያልኩ ነው። በሰላም ሂደቱ ተስፋ አልቆረጥንም ስለህ ግን ተስፋ የማያስቆርጡ ነገሮች ስለሌሉ አይደለም። በጣም ብዙ ተስፋ የሚያስቆርጡ ነገሮች እኮ አሉ እጃችን ላይ። አሁን እኮ ብያለሁ፣ የትግራይ ህዝብ ተወሮ ብቻ አይደለም በባርነት እየኖረ ነው ብያለሁ። በምዕራብ ትግራይ በየትም ቦታ ላይ በተወረሩ አካባቢዎች ያሉ የትግራይ ህፃናት ማንነታቸው እንዲቀይሩ የአማራ ካሪክለም ላያቸው ላይ ተጭነዋል። ህዝቡ ከቀዩ ተባሮ ተበትኖ ማለት መፈናቀል መሰደድ እኮ ትንሽ እኮ መልክ አለው። ትግራይ ውስጥ ያጋጠመው እኮ መልክ የሌለው ነው ማለት። መልክ አለው ስለ አንዳንድ ጊዜ የሆነ የሂውማን ራይትስ ፕሮቴክሽን ምናምን ይደረጋል። ኢንተርናሽናል ኦርጋናይዜሽኖች የኢንተርናሽናል ኮሚኒቲ ኃላፊነት የሚሰማው መንግስት ሲኖር ደግሞ ቢያንስ ሲቪሊያን ጥበቃ ይደረግላቸዋል ከአንድ ቦታ ወደ አንድ ቦታ ለመሰደድ። የትግራይ ህዝብ ያጋጠመው ለምሳሌ የምዕራብ ትግራይ ከወሰድ አባት ወይም እናት ወደዚህ ወደ መሃል ትግራይ እናት
ወይ አባት ወደ ሱዳን ልጅ ወይም አያት እዛው ቀርቶ በአጠቃላይ ሆን ተብሎ እንዲበተን እኮ ነው። ምንም አይነት ወደ እንትኑ እንዳይመለስ በሚያደርግ መልኩ እኮ ነው። ይሄ ሆን ተብሎ እኮ ነው የተፈጸመው። ይሄ እኮ ተስፋ ያስቆርጣል። ይሄንን ሳይፈታ ሁለቱ እኮ በጣም ተስፋ ያስቆርጣል። ትግራይ ውስጥ ያለ የማህበራዊ ኢኮኖሚያዊ ቀውስ አቶ አማኑኤል በእጃችሁ ወደ ምዕራብ ትግራይ ትንሽ እናርገውና የፌደራል መንግስት ጋር የሚያያዝ ስለሆነ ከኤርትራ ጋር ተነጋግራችሁ የሀገር ሽማግሌዎችን አሰማርታችሁ በእጃችሁ ላይ ያለ የኢሮብ ህዝብ ማይኖሪቲ ኢንዲጂነስ በጣም የኢንዲጂነስ የማይኖሪቲ ራይትም ያለበት እዛ አካባቢ ያለው በጣም መሰረታዊ የሚባል ችግር እየገጠመው ያለው በጣም ትልልቅ ጉዳዮች እየገጠሙት ያለው መቼም የፌደራል መንግስት መጥቶ የዛላምበሳ ህዝብ የኢሮብ ህዝብ ይመልስልናል ብላችሁ አትገምቱም። እንደዛ ብዬ አላስብም። ካለው ነባራዊ ሁኔታ ጋር ሁለቱ ሀገሮች ደግሞ አሁን ከገቡበት ችግር አንፃር መጥቶ የኢሮብ ህዝብና መልስና ተመለስ ብሎ የፌደራል መንግስት መጥቶ በተግባር ሄዶ ይመልሳቸዋል የሚል እምነት የለንም፣ በግል የለኝም። ለምንድን ነው ይሄ ነገር በይፋ በሀገር ሽማግሌዎችም ድንበር አካባቢ ካሉ ህብረተሰብም ከኤርትራ መንግስትም ጋር ተነጋግራችሁ በተለይ እዚህ አካባቢ ያሉ በቀላሉ መመለስ የምትችሉበትን ለምን አታደርጉም? ከዚህ ጋር ተያይዞ እንዲሁም እናንተን የማሸማቀቅ ህወሓትን የማሸማቀቅ ቀድሞ የማሸማቀቅ ስራም እየተሰራ ይገኛል በሚዲያ ላይ አማኑኤል ተከታተላለ ሚዲያ እየገምታለውና ህወሓት የተገናኘ ነው ከኤርትራ ጋር እየተገናኘ ነው ብሎ ቀድሞ የማሸማቀቅ ጉዳይ ገና ሊገናኝ ይችላል በሚል አክቲቪስት ተገናኘ ህወሓት ወክሎ ነው ሄደው ምናምን በሚል በጣም በርካታ ቀድሞ ወይ እንደ ዲተረንስ ማለት እንችላለን እንደዛ የሚሉ ወገኖች አሉ። አንደኛ እዚህ ደራርቤ እንዳልጠይቅ እንዳይሆንብህ እንጂ ህወሓት ግንኙነት ፈጥሯል ከኤርትራ ጋር እና ማለት ከኤርትራ ጋር በመገናኘት ወይም በመነጋገር ቢያንስ ድንበር ላይ ያሉ ችግሮች ለምን አትፈቱም ብለህ ጠየቀኝ። ማለት የኢትዮጵያ መንግስት ያንን አያደርግምና እናንተ ራሳችሁ ለምን አታደርጉም ብለህ ጠይቀኛል። ማለት የኢትዮጵያ መንግስት ይሄንን ማድረግ አይችልም፣ በቃ ካሁን በኋላ ማድረግ አይችልም ብለን ከደመደምን ወደዛ መምጣታችን አይቀርም። እንደዛ ከደመደምን ማለት ግን አሁን እንደዛ አልደመደምንም። በፕሪቶሪያ ስምምነት ውስጥ ነው ያለነው። በፕሪቶሪያ ስምምነት ውስጥ ደግሞ ፕሪቶሪያ ስምምነት ደግሞ የኢትዮጵያ መንግስትና ህወሓትን ብቻ ነው የሚያገናኘው። የፕሪቶሪያ ስምምነት ከአማራ ክልል መንግስት ወይም ከኤርትራ መንግስት ከምናምን ጋር የሚያገናኝ አይደለም፣ ከኢትዮጵያ መንግስት ጋር ነው። ስለዚህ እዛ ውስጥም የትግራይ ማለት ህወሓት ማድረግ የሚችላቸውና የማይችላቸው ነገሮች ተቀምጠዋል። እኛ የኢትዮጵያ መንግስት የፕሪቶሪያ ስምምነት እየጣሰ ነው ብለን እየተናገርን ራሳችን የፕሪቶሪያ ስምምነት መጣስ አንፈልግም። እኛ የፕሪቶሪያ ስምምነት እያከበርን የኢትዮጵያ መንግስት የፕሪቶሪያ ስምምነት እንዲያከብር ነው። ስለዚህ ያንን እስካሁን ያንን አክብረን ነው እየሰራን ያለነው። ያንን አክብረን እየሰራን ያለነው አልጀር ስምምነት ሆነ ይወሰደው ብሎ በደንብ ለማለት የፈለኩት ነገር ወይም ዘርዘር አድርገህ አልተረዳኸኝም ማለት ነው እንጂ በሰላም ሂደቱ ተስፋ አልቆረጥንም ማለት እኮ ምን ማለት ያልኩ ያለውኝ እኮ የፕሪቶሪያ ስምምነት አክብረን ለመንቀሳቀስ እኛ እየጣርን ነው ነው እያልኩ ያለውኝ። ሶፋር የፕሪቶሪያ ስምምነት ሆነ በአልጀር ስምምነት ከሆነ ከዛ በኋላ ኦሬዲ ሪኮግናይዝ ተደርጎ የለ እንዴ? በአልጀር ስምምነት ከሆነ እዛ ጉዳይ አይደለም። ከአልጀር ስምምነት ውጭ ከያዘው ግን ምናምን ተብሎ በጠቅላይ ሚኒስትሩ ሲነገር ተስፋ አልቆረጥንም ይባላል እንዴ? ማለት ይሄ በስብሰባ ላይ የተነገረ ነገር አዋጅ ነው ብዬ አልወስድም። የአልጀር ስምምነትም ምንም እኮ ኢትዮጵያ ውስጥ ኢንተርናሽናል አግሪመንቶች እንዴት እንደሚጸድቁና እንዴት እንደሚወሰኑ ስርዓት አለ ብለን ነው የምናውቀው። ስለዚህ ጠቅላይ ሚኒስትሩ በሆነ ስብሰባ ላይ ያንን ብለዋል ብሎ በቃ ተወስነዋል ወደሚል ድምዳሜ እኔ ህግ ሰው ነኝ፣ ወደዛ መሄድ አልችልም። ስለዚህ ለማንኛውም እምልህ የጠቅላይ ሚኒስትሩ አንደበት የኢትዮጵያ መንግስት አቋም አይደለም ብላችሁ ነው የምታምኑት? አቋም ከሆነ ተግባር ወደ አቋም ይሄንን አቋም በቀጥታ የፕሪቶሪያ ስምምነትን በሚጎዳ መልኩ የትግራይን ህዝብ በሚጎዳ መልኩ ወደዛ መሄድ ሲጀምር ማለት ሲጀምር ሳይሆን መጀመር አለ። ግን በቃ በዚህ መልኩ ነው የሚቋጨው። የፕሪቶሪያ ስምምነት የትግራይን ህዝብ ሰላም አያመጣም፣ ብሔራዊ ጥቅሞችን አያስጠብቅም ብሎ ሲደመደም የዛኔ ነው እኔ ሌላ ነገር መናገር የምችለው። ዛትስ ዋይ በፕሪቶሪያ ስምምነት ውስጥ ያሉ የህወሓት ግዴታዎች አንድ በአንድ ተከብረው
እየተንቀሳቀሰን ያለ ነው። ከዛ ሌላ ያነሳው ጥያቄ ከኤርትራ መንግስት ጋር የሚደረገውን ግንኙነት እንደዛ አይነት ነገር አለ ወይ? ለምንድን ነው እንደዛ የሚነሳው? ዲተር ለማድረግ ነው ወይ ምናምን ማለት በተደጋጋሚ ይሄንን ነገር የሚነሳው ለምን መሰለ? እኔ የሚመስለኝ ማለት ነው እውነታው ፋክቱ እንደዛ ሆኖ ሳይሆን የትግራይ ህዝብ በፕሪቶሪያ ስምምነት መሰረት መሰረታዊ ጥቅሞችን እስካሁን ሳይመለሱ የሰላም ሂደቱ በዚህ መልኩ እየተጓተተ በጣም ተስፋ አስቆራጭ ጉዳዮች እያሉ ህወሓት ዝም ሊል አይችልም ከሚል አሳምሽን የሚነሳ ይመስለኛል። ምክንያቱም እነዚህ አይነት በጣም ብዙ ችግሮች በትግራይ ህዝብ ላይ እየተደረደሩ እያለ በቃ ዝም ሊሉ አይችሉም እነዚህ ሰዎች ከሚል ነው የሚነሳው። ስለዚህ በአንድ ገጹ ምን እየነገረን መሰለ? ትግራይ ላይ በፕሪቶሪያ ስምምነት ሊፈቱ የተቀመጡ ችግሮች እየተፈቱ አይደሉም የሚል ነገር ነው እየሰጠን ያለው። ያንን ከማለት ግን ማንንም ሰው ያንን ከማለት በተለይ የኢትዮጵያ መንግስት በዚህ ከመክሰስ ግን እጁ ላይ ያለ መፍትሄ አለ። እጁ ላይ ያለ በጣም ወርቅ የሆነ መፍትሄ ማለት ነው። ምንድነው መፍትሄው? በፕሪቶሪያው ስምምነት መሰረት የትግራይ ህዝብ ችግሮች መፍታት። ከዛ የትግራይ ህዝብ በምንም ታምር በምንም ሁኔታ ወይም ህወሓት በሌላ ሁኔታ ልትጠረጥሩ አይችልም። ምክንያቱም ያንን ለመጠርጠር የሚያስችል ምክንያት አይኖርም። ከማንንም ጋር ጦርነት አልፈልግም ያለ ህዝብ፣ ከማንንም ጋር በሰላም ለመኖር ነው የምፈልገው ያለውን ህዝብ እና ድርጅት ተዋጊ ሊመርጥ አይችልም። ሰላም ነው የምፈልገው ጦርነት አልፈልግም ከተባለ እኮ ከኢትዮጵያ መንግስት ጋርም ወደ ጦርነት መግባት አልፈልግም፣ ከአማራ ክልል መንግስትም ጋር ጦርነት መግባት አልፈልግም፣ ከኤርትራ መንግስትም ጋር ጦርነት መግባት አልፈልግም ማለት እኮ ነው። ጦርነት ከሆነ ጦርነት ገዳይ ነው ከተባለ ከማንንም ቦታ የሚተኮስ ጥይት እኮ ነው የሚገድለው። ስለዚህ ያንን ጥርጣሬ ነው። ጥርጣሬው የሚመነጨው ደግሞ ይሄ ሁሉ ጉዳት እየደረሰባቸው ዝም አይሉም ከሚል ነው። ምክንያቱም ማንም ህዝብ፣ ማንም ሀገር፣ ማንም ክልል ቢሆን እንደዚህ አይነት ችግሮች እየደረሱበት ዝም አይልም። ስለዚህ ዝም አይሉም ከሚል ጥርጣሬ የሚነሳ ነው ለኔ የሚመስለኝ ማለት ነው። እኛ ግን እውነት ለመናገር ቅድም ደጋግሜ እንደነገርኩ አሁንም የምደግምልህ በፕሪቶሪያ ስምምነት ሂደት ላይ ሙሉ በሙሉ ተስፋ ስላልቆረጥን ከማንንም ጋር ግንኙነት የለንም። ግንኙነት የሌለን ለምን መሰለ? በሰላም ሂደቱ ተስፋ ስላልቆረጥን ነው። ነውር ስለሆነ አይደለም። በቃ የህልውናና የደህንነት ችግር ካጋጠመህ እኮ ነውር የሚባል ነገር የለም። በቃ ማለት ኤግዚስተንሻል ትረቱ በቃ ጫፍ ላይ ከደረሰ እንደ ህዝብ የመኖር መውጫ ቀዳዳ ምንም የሌለ ከሆነ እኮ የማይደረግ ነገር አይደለም። ያንን እሱ የማይደረግ ነገር አይደለም። አሁን አልደረሰም አይደለም፣ ደርሰዋል። ግን ተስፋ አልቆረጥንም። ይፈታል በሰላም ብለናል። ደርሰዋል። በጣም ብዙ ችግሮች አሉ ትግራይ ውስጥ። ግን የፕሪቶሪያ ስምምነት ማዕቀፍ ስለሆነ ያ ማዕቀፍ ችግሩን ይፈታዋል የሚል ተስፋ ግን እስካሁን ተስፋ አልቆረጥንም። ምክንያቱም በዛ ተስፋ ከቆረጥን አማራጩ ጦርነት ነው። ጦርነት ደግሞ ከማንም ጋር ሁን የመከፈለው ዋጋ አለ። ስለዚህ ያንን ዋጋ ለመክፈል ዝግጁ አይደለንም። በጦርነት ዋጋ ለመክፈል የትግራይ ህዝብ በሰላሙ ተስፋ አልቆረጠም፣ ህወሓትም ተስፋ አልቆረጠም። ስለዚህ ያንን ስላለ አላደረግነውም። ባይዘወይ እንዴ በሰላም ሂደቱ ተስፋ ከተቆረጠ ትግራይ ውስጥ ማለት ነው፣ ተስፋ ከተቆረጠ በትግራይ ውስጥ ማንን እንደሚጠራንፍ እኮ አይታወቅም። ማንን እንደሚያዝዝ። ትግራይ እኮ በጣም ግዙፍ የሆነ ሰራዊት ያለው ህዝብ ነው። ትግራይ እኮ በጣም ግዙፍ የሆነ ኃይል ያለው ህዝብ እኮ ነው። ተስፋ ከቆረጠ በሰላም ሂደቱ አንዱ ሌላውን ሊመራው አይችልም። ባይዘው ህወሓት እኮ ሌላውን ሊመራ አይችልም። ከህወሓት ቁጥጥር ውጭ የሆነ ነገሮችም እኮ ሊያጋጥሙ ይችላሉ። ስለዚህ አሁን ግን ሰራዊቱ ብትል
የትግራይ ህዝብ ብትል ህወሓት ብትል የሰላም ስምምነቱ የምንድነው የፕሪቶሪያ ስምምነት የሰላም ሂደቱን መሰረት አድርጎ ችግሮችን ለመፍታት የሚያስችል እድል አለው። ኤክሶስት አልተደረገም። ችግሩ ኢንተርናል ለማድረግ ነው ህወሓት የሚፈልገው። የትግራይ ሰራዊት የፕሪቶሪያ ስምምነት ያልተፈጸመው ችግሩ ምክንያቱ ትግራይ ውስጥ ያጋጠመውን ችግር ነው ብሎ ነው የሚያምነው። የትግራይ ህዝብ እንደዛ ነው የሚያምነው እስካሁን ድረስ። በጣም ብዙ ችግሮች ለኢትዮጵያ መንግስት ለመስጠት ብዙ ጊዜ እንደዛ ሲንደፋደፍ አታየውም። አንቸኩልም። እንደዛ እኮ እስካሁን አልቸኮልንም። የፕሪቶሪያ ስምምነት ያልተፈጸመው ብለን ስንገመግም ለራሳችን ስንገመግም ሰነድ ነው የምነግረን። ስንገመግም ራሳችን የፕሪቶሪያ ስምምነት በአግባቡ ስላልመራንም ነው ብለን ነው እኮ እየገመገመን ነበር። ለራሳችን እኮ ነው ስትራቴጂያዊ ውድቀት የወሰድነው። ስትራቴጂክ ፌለር የሚለው ለራሳችን የወሰድነው። በዛ ደረጃ በኢትዮጵያ መንግስት ላይ መጫን አልፈለግንም። ውስጣዊ ችግሮቻችንን እንፍታና ከዛ በኋላ የኢትዮጵያ መንግስት ዕዳ እናደርገዋለን። የኢትዮጵያ መንግስት መፈጸም ካቃተው ከዛ በኋላ ዕዳ እናደርገዋለን። ከዛ ህዝቡንም ሰራዊቱንም ህወሓትን ተስፋ ለመቁረጥ በዛን ይመጣል። ተስፋ ከተቆረጠ ያው ነው ሌላ ነው የሚሆነው መፍትሄው ማለት ነው። በሰላም ሂደት ተስፋ ከቆረጠ በሰላም ሂደት ተስፋ የቆረጠ በሌላ መንገድ ነው የራሱን ሰላም የራሱን መብት ለማረጋገጥ የሚንቀሳቀሰው። ሶፋር ያንን ተስፋ ስላልቆረጠ በሌላ መንገድ ችግሩን ለመፍታት እየተንቀሳቀስን አይደለንም። ከማንንም ጋር ግንኙነት የለንም። አንድ ሰው ተገናኘ፣ አክቲቪስት ተገናኘ፣ ምናምን ተገናኘ። ህወሓት ለምን አክቲቪስት ይልካል መገናኘት ከፈለገ? ለምን ያደርጋል? ህወሓት እኮ የኢትዮጵያ መንግስት በሚያውቀው መንገድ እኮ ከኤርትራ መንግስት ጋር ግንኙነት እኮ ኦፊሻል የሆነ ግንኙነት እኮ ጀምሮ ነበር። ይሄ የታወጀ እኮ ነው። ስለዚህ አቶ ጌታቸው ረዳ ጀምሮት የነበረው ለምን ህወሓት አላስቀጠለውም? ከአቶ ጌታቸው በኋላ ለምን አላስቀጠለውም? ከዛ በኋላ ያው የትግራይን ብሔራዊ ጥቅሞች ለማስጠበቅ የሚደረገውን ትግል ቆሞ ህወሓትን ለማፍረስ ሌላ ዓላማ ስለተቀየሰ ከዛ በኋላ ቆመ። ወደፊቱ ለመገናኘት አቶ ጌታቸው የጀመረው ለማስቀጠል ምን አቶ ጌታቸው የጀመረው ለማስቀጠል ያው በጠቅላይ ሚኒስትሩ ፍቃድ ነው የተጀመረው ነው የሰማነውና እሱን ለማስቀጠል እቅድ አላችሁ ለወደፊቱ? በተደጋጋሚ እንደገለጽ ነው እኛ ከኢትዮጵያ መንግስትም ጋር ከአፋርም ከአማራም ከሱዳንም ከኤርትራም ጋር ያሉ ችግሮች በሰላማዊ መንገድ እንዲፈቱ እንፈልጋለን። ይሄ አዋጅ ነው። ይሄ በግልጽ ያወጅነው ነገር ነው። ይሄንን ስለዚህ ከአንዱ ጋር የምናደርገው ግንኙነት ከኤርትራ መንግስትም ጋር ከአፋርም ከሱዳንም ከምንም ጋር ግንኙነት ለማድረግ ስናስብ የፕሪቶሪያ ስምምነትን በመጉዳት አይደለም። አንዱ ሰላም ለማምጣት ሌላውን ሰላም እያፈረሱ አይደለም። ሰላም እንደዛ አይመጣም። ከኢትዮጵያ መንግስት ጋር የጀመርነውን የሰላም ሂደት እሱ ውጤታማ ሲሆን ከሌሎች ጋር ሰላም ያመጣል። ከኢትዮጵያ መንግስት ጋር የጀመርነውን የሰላም ሂደት በሚጎዳ መልኩ ከሌላ ጋር ግንኙነት ከጀመርክ የእውነት ሌላ ነው፣ አማራጭ ነው። የአማራጭ ነው እንጂ የሰላም ሂደት አይሆንም ማለት ነው። ስለዚህ ከኢትዮጵያ መንግስት ጋር የጀመርነውን የሰላም ስምምነት እያጠናከርን በፕሪቶሪያው ስምምነት እየተግባባን የኢትዮጵያ መንግስትም የትግራይ ህዝብ ከሁሉም ጎረቤቶቹ ጋር ሰላም ለመሆን የሚያደርገውን ጥረት እውቅና ሰጥቶ ደግፎ ሲመጣ ከኤርትራ መንግስትም ጋር ከኤርትራ ህዝብ ጋር ከማንም ጋር ማለት ነው በሰላም ችግሮቹን ለመፍታት እንፈልጋለን። ያልተቋጩ በጣም ብዙ ነገሮች አሉ። ከዘጠናዎቹ ጀምሮ ያልተቋጩ ነገሮች አሉ። ስለዚህ በሰላማዊ በህጋዊ በፖለቲካዊ በዲፕሎማሲያዊ መንገድ እንዲቋጩ እንፈልጋለን። ከዛ በኋላ ያጋጠሙ ችግሮች አሉ በትግራይ ህዝብ ላይ። ለዛ የሚያካክስ ነገር መደረግ አለበት። ተጠያቂነትን መረጋገጥ አለበት። ያንን መዘንጋት አንችልም። ስለዚህ በሰላም ሂደት በሰላማዊ መንገድ ስንል አንዱን ሰላም እያመጡ አንዱን ሰላም እየጎዱ አይደለም። ኮምፕሬሄንሲቭ በሆነ ማቀፍ ነው ማየት የምንፈልገው።
የህወሓት ሰዎች ያው ህወሓት ተነጥለው ይሄዱ ወደ አዲስ አበባ የጊዜያዊ አስተዳደር በተለይ አባላት የነበሩት መግለጫ ላይ በተለያየ መገናኛ ብዙሃን ጊዜያዊ አስተዳደሩ ፕሬዝዳንት የነበሩ ጌታቸው ረዳም በቀጥታ ስርጭትም በተለያየ መገናኛ ብዙሃንም ስለ ህወሓት፣ ስለ ትግራይ፣ ስለ ቲዲኤፍ አጠቃላይ ብዙ ነገሮች መግለጫ ሰጥተዋል። ምን ያህል ህወሓትን ጎድቶታል? ምን ያህል የትግራይ ኢንትረስት ኮምፕሮማይዝ አድርጎታል? ምን ያህል የቲዲኤፍ ጉዳይ ነካክቷል? ሰሞኑ ትላንት ነው ሪፖርተር ጋዜጣ ላይ ያየው ነበር የሰላም ሚኒስቴር ያወጣው የአይዲፒ ተፈናቃዮች ወደ ቀያቸው እንዳይመለሱ የፖለቲካ ማስያዣ ሆኗል ብሎ የሰላም ሚኒስቴር መግለጫ ይዞ ወጥቶ ነበር ሪፖርተር እና ግብአትም እየሆኑ ያሉ ይመስለኛል ከትግራይ የወጡ መረጃዎች እንደ በቃ ምንም ሳያላምጡ እየዋጡ ለኢንተርናሽናል ኮሚኒቲውም ዲፕሎማቲክ ኮሚኒቲው አዲስ አበባ ያሉትም የፌደራል ተቋማትም ጭምር የሚያጭበረብር ወይም ፎልስ ኢሜጅ የሚሰጥ መረጃዎች የወጡ ይመስለኛል። ምን ያህል ነው ህወሓትን አፌክት ያደረገው? ከትግራይ ከወጡ በኋላ አዲስ አበባ ሄደው በሚዲያ የተነገሩ ንግግሮች ወደ ኋላ ሄዳችሁ ስታስቡት እንደ ህወሓት የሰላም ሚኒስትር ወጣውን ሪፖርተር ላይ እኔም አይቼዋለሁ። በተደጋጋሚ በኢትዮጵያ መንግስት የተለያዩ ተቋማት ወይም በኢትዮጵያ መንግስትም የተባለ ነገር ነው። እሱ መጀመሪያ ልየው ምን መሰለ የትግራይ የተወረሩ አካባቢዎችን በሚመለከት እዛ ያለውን ህዝብ የተፈናቀሉ የተሰደዱ ወገኖቻችንን በሚመለከት የትግራይ ህዝብን በሚመለከት የኢትዮጵያ መንግስትና የኢትዮጵያ መንግስት ተቋማት ጉዳዩን ማየት የሚፈልጉት ሂማኒታሪያን በሆነ አስፔክት ብቻ ነው። ሂማኒታሪያን አድርገው ለማየት ይፈልጋሉ። በቃ ፖለቲካል አስፔክቱን ትተው ህገ መንግስታዊ አስፔክቱን ትተው ሂማኒታሪያን የሆነን አስፔክቱን ምን ማለት ነው ተፈናቃዮችን ወደ ከመመለስ አንፃር ብቻ የማየት ጉዳይ ነው አድርገው ሊመለከቱት የሚፈልጉት። ያ የፖለቲካ ጉዳዩን ለማየት አይፈልጉም። ለኛ ግን ሁለት ነገር ነው። ፖለቲካል ኤንድ ሂማኒታሪያን አስፔክት አለ። ሂማኒታሪያን አስፔክቱ የተፈናቀሉና የተሰደዱ ብቻ ሳይሆን እዛ ውስጥ ያሉትን የሰብአዊነት ጉዳይ ይሆናል ማለት ነው። የሰብአዊ መብት ጉዳይ፣ የሂማን ራይትስ ጉዳይ እና የሰብአዊነት ጉዳይ የሂማኒታሪያን ጉዳይ አንድ አስፔክቱ። ሁለተኛ ፖለቲካል አስፔክት አለ። ፖለቲካል አስፔክቱ ደግሞ ራስን በራስ የማስተዳደር ጉዳይ የህገ መንግስት ጉዳይ ነው። ትግራይ ህገ መንግስታዊ ድንበር ያለው ህገ መንግስታዊ ግዛት ያለው የትግራይ ህዝብ የራሱ የሆነ ማንነት ያለው የራሱ የሆነ አስተዳደርና ህገ መንግስታዊ ስርዓት ያለው ነው። ይሄ ደግሞ ፖለቲካ ነው። ስለዚህ የተወረረ ግዛቱን ነፃ መውጣት አለበት። በተወረሩ አካባቢዎች ያሉ ህዝቦችን ነፃ መውጣት አለባቸው። የትግራይን ግዛቶች የትግራይ መሆን አለባቸው። ከዛ በኋላ የወሰንና የማንነት ጥያቄ ካለ በህገ መንግስቱ መሰረት በህጎች መሰረት ይስተናገዳል። ይሄ ፖለቲካ ነው። የተፈናቀሉና የተሰደዱ የትግራይ ህዝቦች ደግሞ ወደ ቀያቸው ደህንነታቸውን ተጠብቆ ወደ ቀያቸው መመለስ አለባቸው። ይሄ ደግሞ ሂማኒታሪያን ነው። የሰብአዊ መብት እና የሰብአዊነት ጉዳይ ነው። ስለዚህ ያ የፖለቲካ ጉዳይ የህገ መንግስት ጉዳይ እንዳልተፈጠረ እንደሌለ በማስመሰል በመሸፈን ሂማኒታሪያን አስፔክቱን ብቻ በማውጣት የኢንተርናሽናል ኮሚኒቲን ቀልብ ለመግዛት የሚደረግ የፖለቲካ ጨዋታ ነው። ይሄ ቀልድ ነው በጣም ይሄ ቀልድ ነው በጣም እሱ ጉዳይ በጣም አደገኛ ነው። ይሄ የአስተዳደር ጉዳይ ማን አስተዳደረው መሬቱ ማን አስተዳደረው ጉዳዩ ምንም ትርጉም የለውም። የተፈናቀሉ ጉዳይ ሰዎች ብቻ ነው መመለስ ያለባቸው ተብሎ ሲነገር የነበረው ትግራይ ውስጥ ያ ነው ፖለቲካውን በመተው የሂማኒታሪያን ጉዳይ የሰብአዊነትን ጉዳይ ብቻ አንጠልጥለው መመለስ ማለት ነው። ባይዘወይ የፖለቲካል አስፔክቱ መልክ ካልያስያዝከው የሂማኒታሪያን አስፔክቱ መልስ አያገኝም። መልስ የሚገኝ ቢሆን ኖሮ ያልተፈናቀሉ እዛ ውስጥ የቀሩ የትግራይ ህዝብ የትግራይ ሰዎች እኮ አለ የትግራይ ህዝብ እኮ አለ። እነሱ እኮ ፍዳቸውን እየበሉ ነው። በባርነት ውስጥ እየኖሩ እኮ ነው። ቅድም እንዳልኩ ህፃናት እኮ
ማንነታቸውን እንዲከዱ የአማራ ማንነት እንዲይዙ የአማራ ካሪክለም ተጭኖባቸዋል። ሕክምና የላቸውም፣ አይፈቀድላቸውም። ቋሚ ንብረታቸው ተወርሰዋል። ቤት የላቸውም፣ መሬታቸው ተወርሷል፣ ተቀምጠዋል። የራሳቸውን መሬት አገልጋይ ሆነዋል። ይሄ ሂውማኒታሪያን አስፔክቱ ራሱ መመለስ አይችልም። ፖለቲካሊ ችግሩን ካልፈታው የሰብአዊነቱን ጉዳይ ሊፈታ አይችልም። ግን ጉዳዩን በዚህ መልክ የኢንተርናሽናል ሂውማን ራይትስ ኦርጋናይዜሽንስ የኢንተርናሽናል ኮሚኒቲ የዲፕሎማቲክ ኮሚኒቲው ምናምን ቀልብ የሚገዛ ነገር ሂውማኒታሪያን እንትኑ ስለሆነ በተለይ በምዕራቡ ዓለም የሆነ ችግር ሲያጋጥም ፖለቲካል አስፔክቱን አይታይም። ታስታውስ እንደሆነ 2 ዓመት ውስጥ ጦርነት እያለ አንድም ቀን በሴኩሪቲ ካውንስልም በምንም የፖለቲካ ጉዳዩን ተነስቶ አያውቅም። ሲነሳ የነበረው የሰብአዊነትን ጉዳይ ነው። ተባብሮ ወራሪ ኃይሎች ትግራይ ውስጥ ገብተዋል ለማለት እኮ አይደፍሩም፣ ማንም አይደፍርም። እሱ ፖለቲካ ስለሆነ ወራሪዎቹን በመተው ግን ማንም ይሁን ማን በሰብአዊነት ላይ ግን ጥሰት እየተፈጸመ ነው ይላል። ሰብአዊነት ያ የኢንተርናሽናል ኮሚኒቲው በተለይ ደግሞ የምዕራቡ ዓለም መንግስታት በአጠቃላይ የሊበራል ዲሞክራቲክ ስቴትስ በሙሉ ቁልፍ ጉዳይ የሂውማን ራይትስ ጉዳይ ነው። የሂውማን ራይትስ ጉዳይ የራሳችን ቫልዩ ነው ብለው ያምናሉ። እነሱ በዓለም ላይ ያሉ በህይወት እያሉ የትም ጫፍ ላይ የሂውማን ራይትስ ቫዮሌሽን የራሳቸውን ክብር እንደመጣስ አድርገው ስለሚቆጥሩት ማለት ነው። ስለዚህ እነሱን ለማስደሰት ሂውማኒታሪያን አስፔክቱን ጎላ አድርገህ ከፍ አድርገህ መናገር ለሚዲያ ኮንሰምፕሽን መጠቀም ጋምብሊንግ ነው አለ። እንደዚህ አይነት ጨዋታ አለ ዓለም ውስጥ በዚህ ሰዓት በተለይ አሁን ባለንበት ዓለም እና ያ ነው ይሄ። ስለዚህ ከትግራይ ከሄዱ ሰዎች ጋር አስተሳሰረህ ብቻ ሳይሆን ብቻውንም ስታየው እንደዛ አይነት ማይንድ ሴት ነው ያለው ነው። ኦኬ ሌላኛው ጥያቄ ከትግራይ የሄዱ ሰዎችን በሚመለከት በተደጋጋሚ የሚያወጡት መግለጫ ምናምን አንስተሃል ማለት እኔ አሁን ትንሽ ደስ ያለኝ ነገር እውነት ለመናገር ደስ ያለኝ ነገር የሆነ የፓርቲ የሚመስል ነገር ወደ ማቋቋም ለመሻገር እንቅስቃሴ የተጀመረ እውነት ይሁን ውሸት እኔ በደንብ እርግጠኛ አይደለሁም፣ ግን በማየው ማህበራዊ ሚዲያው በማየው የፓርቲ እንቅስቃሴ ለመመስረት እንቅስቃሴ እንደተደረገ እያየን ያለ ነው። ይሄ ትክክለኛው መንገድ ይሄ ነው፣ መሆንም የነበረበት ይሄ ነው። የተለየ አስተሳሰብ የተለየ ህይወት ይዘህ ስታበቃ ህወሓት ውስጥ ሆነ ህወሓትን ለማፍረስ ያ ሁሉ ትግል ያ ሁሉ ጥረት ከማድረግ ይልቅ ድሮውንም ቢሆን በሰላማዊ መንገድ ተለይተው ወጥተው የራሳቸውን ፓርቲ አቋቁመው በሐሳብ መወዳደር ነበር ትክክለኛው አማራጭ። ያውን ያሰቡት ፓርቲ ለማዋለድ ግን ሲያደርጉት የነበረውን ፓርቲ መግደል ነበር። በጣም መጥፎ የሆነው ሞዴል። አሁን እያሰቡት ያለው ፓርቲ ለማዋለድ 50 ዓመት የቆየውን ፓርቲ መግደል ያ ነበር ሲያደርጉ የነበረው። ያ ነው ትክክለኛ ያልነበረው መንገድ። ለምን ይህንን ፓርቲ ለመውለድ ይህንን ፓርቲ ለማዋለድ ለምን ህወሓትን ማጥፋት? ለምን የትግራይን ብሔራዊ ጥቅሞችን መሸጥ? ለምን ትግራይን ማበጣበጥ? ለምን የትግራይን ህዝብ ሰላምን ማንሳት? ለምን አስፈለገ? ድሮውንም ቢሆን ይህንን ነበር ማድረግ የነበረባቸው። ትክክለኛው መንገድ ይሄ ነበር። አሁን ወደዚህ መምጣታቸው እውነት ለመናገር እኔ በቃ ጥሩ ህወሓት የራሱን መንገድ ይዞ የራሱን አስተሳሰብ ይዞ ይቀጥላል። እነሱ የራሳቸውን ፓርቲ አቋቁሞ በሐሳብ
ይመጣሉ። የትግራይ ህዝብ ብዙ አማራጮች ያገኛል። አማራጮች ሲቀርቡለት የትግራይ ህዝብ የመረጠው የትግራይ ስርዓተ መንግስት ተቀብሎ ያስተዳድራል። ኮንትራት ይሰጠዋል፣ ሶሻል ኮንትራክት የትግራይን አማራጭ ይሆናል። አሁንም ግን ያንን ፓርቲ ለማቋቋም እዛው ሆኖ ትግራይን ማበጣበጥ፣ ህወሓትን ማፍረስ፣ ሴራ ውስጥ መግባት አያስፈልግም። በቃ አማራጭ ሀሳብ ይዞ ትግራይ በጣም ሰፊ ነው። የተለያዩ ሀሳቦችን የተለያዩ ፓርቲዎችን ለማስተናገድ የሚችል ማዕቀፍ መፍጠር የሚችል ህዝብ ነው። በዚህ ደረጃ መደራደር፣ በዚህ ደረጃ መወዳደር፣ ህዝቡ አማራጭ እንዲቀርቡለት ማድረግ፣ በቃ ይሄ ነው። እነዚህ ትግራይ ውስጥ የሚፈጠሩ ፓርቲዎች አሁንም ያሉ አሁንም አዲስ የሚፈጠሩ ፓርቲዎች በትግራይ ብሔራዊ ጥቅሞች ደግሞ አንድ መሆን፣ በትግራይ ብሔራዊ ጥቅሞች አንድ ሆነው ኮንሰንሰስ ፈጥረው ይታገላሉ። የትግራይ ብሔራዊ ጥቅሞች ለማስጠበቅ በሚደረገው ትግል ደግሞ ጥቅሞችን ለማስጠበቅ በሚደረገው ትግል ደግሞ የተለያየ መንገዶች ሊከተሉ ይችላሉ። ይሄ መንገድ ያዋጣል፣ ይሄ መንገድ ያዋጣል ብለው ሊመጡ ይችላሉ። ጥሩ ይሆናል። ስለዚህ በዛ ነበር መሆን የነበረበት እና ከዚህ ጋር አስተሳሰረ መግለጫዎች ይወጣሉ፣ ምናምን ይደረጋል። በየቀኑ ህወሓት ነን ይላሉ። እንትና የሚመራው ህወሓት ማዕከላዊ ኮሚቴ ማለት በቃ ጨዋታ ነው ማለት። ህወሓት ሆነ አንድ ሰው እኔ ህወሓት ነኝና የትግራይ ህዝብ ህወሓት ነኝ ካለ ትግራይ ውስጥ ነው የሚኖረው። ህወሓት ትግራይ ውስጥ ነው ያለው። ህወሓት ከህዝብ ውስጥ ነው ያለው። ህወሓት የትግራይን ህዝብ ጉዳዮቹን ነው ይዞ እየታገለ ያለው። ህወሓት አዲስ አበባ አይደለም፣ ህወሓት አሜሪካ አይደለም፣ ህወሓት አውሮፓ አይደለም፣ ህወሓት ቻይና አይደለም ያለው። ህወሓት ትግራይ ውስጥ ነው ያለው። ስለዚህ እሱን ጨዋታ እሱን ማለት ህወሓት ለማፍረስ ይጠቅማል ብለው አይደለም የሚያስቡበት እያሰቡ ያሉት። ህወሓት በዛ መንገድ እንደማይፈርስ አረጋግጠዋል። አይፈርስም፣ በዛ መንገድ አይሆንም። ስለዚህ አዋጩ መንገድ ትክክለኛው መንገድ እሱ የህወሓትን ጉዳይ ለትግራይ ህዝብ ለቀቅ አድርገው ለህወሓት ለቀቅ አድርገው የራሳችንን ፓርቲ ይዘን ትግራይ ውስጥ እንታገላለን ያሉትን ደግሞ ጠበቅ አድርገው የህወሓት ተገዳዳሪ ኃይል ሆነው ሰላማዊ ተገዳዳሪ ኃይል ሆነው መምጣት። ስለዚህ በቃ በዚህ መልኩ ህወሓት የራሱን ቁመና ለማስተካከል የሚጠቅሙት ነገሮች ይመጣሉ። እንደዛ ሲሆን በቃ ተገዳዳሪ ፓርቲ ምናምን አዲስ ርዕዮት ያለው ምናምን ሲመጣ ህወሓትም ደግሞ የራሱን አቋም ለማስተካከል የሚፈትሸውን ፈትሾ ሪፎርም አድርጎ ተወዳዳሪ ለመሆን የሚያስችለውን ቁመናውን አስተካክሎ የትግራይን ህዝብ ምርጫ እንዲሆን ሆነ ይመጣል። በዚህ ውድድር በዚህ ሰላማዊ ውድድር የትግራይ ህዝብ ተጠቃሚ ይሆናል። የትግራይ ዲሞክራሲ ይሰፋል። የትግራይ የዲሞክራሲ ካልቸር ያብባል። የዲሞክራሲ ልምምዱ ይገነባል። አለበለዚያ የህወሓት ተገንጣኝ ነኝም ትላለህ፣ አዲስ ፓርቲም ታስባለህ፣ ሌላ የቶክስ ቡድንም ታደራጃለህ። ማለት የሆነ የጨነቀው አይነት የሚያደርገው የሆነ የጨነቀው ቡድን የሚያደርገው የቱን ይዞ የቱን እንደሚጨብጥ የጠፋው አይነት እንትንም ደግሞ ያለው ማለት ነው። ያ ደግሞ ትርጉም የለው አይሆንም። ማለት ትግራይ ውስጥ በጦርነት ችግርን ለመፍታት የሚያስችል ከወዝ ካለ ጦርነት አማራጭ መሆኑ አይቀርም። ማለት ከወዝ ካለ ማለት ነው። ኮዝ ኦፍ ዎር የጦርነት ምክንያት ጦርነትን ለማምጣት የሚያስችል በጦርነት ብቻ ነው የሚፈታው የሚባለው በጣም ትክክለኛ ዓላማ ካለ ማለት ነው። እና ያንን ዓላማ በሰላማዊ መንገድ እናዋጋቸዋለን የሚሉ አሉ። አማኑኤል እናዋጋቸዋለን፣ ትግራይ ውስጥ እርስ በርስ ጦርነት እንከፍታለን፣ እናደራጃቸዋለን፣ እኛ ከፌደራል ጋር እና ሞኞች ከሆኑ እንዋጋለና አዎ እንደዛ የሚሉ አሉ። እና ሞኞች ከሆነ በዛ ደረጃ እናዋጋቸዋለን ሲሉን እኛ ሞኞች ከሆንን በትግራይ ህዝብ ላይ ማለት ምንድነው ዶሮ ናት ወይስ የሆነች እንስሳ በልጆቿ እንትን ትጫወታለች ይባላል። እና እንደዛ አይነት ሞኝነት ካለ እንደዛ አይነት ብስለት ከጠፋ
ማለት እርስ በርሳችን ልንዋጋ እንችላለን። ማለት የሌሎችን መጫወቻ ሆነን ከሆነ ማለት ነው። እሱ ከሆነ ችግሩ እኔ ያልኩኝ ግን ትግራይ ውስጥ የጦርነት ምክንያት አሁን በጦርነት ችግሮችን ለመፍታት የሚያስችል ምንም አይነት ከወዝ የለም ብዬ ነው ማለት። በቀደምም ጀነራል ታደሰ ሲለው ነበር ያንን ከወዝ የለም። ያንን ከወዝ ከሌለ ደግሞ ሊታሰብ ይችላል ጦርነት ምናምን እንደዛ አይነት ሐሳብ ያላቸው ሰዎች ሊመጡ ይችላሉ። ግን አይሆንም። ተዋግተህ ሳይሆን የምታመክነው እሱ ያው የጦርነት ምክንያት ስለሌለ ነው ጦርነቱ የማይነው ጦርነቱ ውጤት የማያመጣው። የጦርነት ምክንያት ጦርነትን ለማምጣት የሚያስችል ምክንያት ትግራይ ውስጥ ካለ ግን የሰራ ብትሰራ ትግራይ ውስጥ ጦርነቱ አታቆሙ። ጦርነቱ ደግሞ በጦርነቱ ችግሩ ከመፍታት ደግሞ የሚፈታው ነገር የሚያግደው ነገር አይኖርም ማለት ነው። ስለዚህ እኔ ብቻ ባንዴ የሆነ ነገር የጦርነት ምክንያት አድርገው ጦርነት በዚህ ነገር እንሄዳለን ምናምን የሚሉ ሰዎች ታያለ። በሌላ መልኩ ደግሞ እነሱ ራሳቸው የሆነ ፓርቲ ብለው አዲስ ፓርቲ ብለው ይመጣሉ። ደግሞ እነሱ ሰዎች ራሳቸው ደግሞ የህወሓት ተገንጣይ ነን ብለን በህወሓት ስም መግለጫ ሲያወጡ ታያለ። በሌላ ቦታ ደግሞ እነሱ ሰዎች ራሳቸው የኢትዮጵያ መንግስት አካል ሆነው ሹመት ሲቀበሉ ታያለ። እኔ ብቻ ግራ ይገባሃል። እውነት ለመናገር ግራ የሚያጋባ ነገር አለ። ግን ያው እንደዚህ አይነት የሆነ ክራይሲስ ሲሆን ረጋ እስኪሉ ድረስ የሚያጋጥም ነገር ይመስለኛል። ተረጋግተው ሲያስቡበት ግን ትክክለኛው የሚመስለኝ መንገድ ግን እውነት ለመናገር ያሁን ያመጡት ነው። ተወዳዳሪ የሆነ ፓርቲ ይዘው በቃ ህወሓት አማራጭ አይደለም ለትግራይ ህዝብ ብለው ሐሳባቸውን ይዘው ህወሓትን በሰላማዊ ፖለቲካዊ ትግል ማሸነፍ የትግራይን ህዝብ አሳምነው ሞኖፖላይዝ እያደረጋችሁት ነው ተብላችኋል። ህወሓት ከጌታቸው ረዳ መሄድ በኋላ የጀነራል ታደሰ ወረደ አስተዳደር እንዳለ በህወሓት ሞኖፖላይዝ የተደረገ ፖለቲካ እየመጣ ነው የሚሉ ፖለቲካ ፓርቲዎችም አዲስ ነገር አልተጨመረም፣ የነበረው ነው። ህወሓት ድሮ ከነበረው ጊዜያዊ አስተዳደሩ ሲቋቋም ከነበረው ድርሻ በላይ አንድም ነገር አልጨመረም። ሞኖፖላይዝ የተደረገ ነገር የለም በህወሓት በኩል ማለት ነው። የትግራይ ህዝብ ደግሞ ሞኖፖላይዝ ያደርጓል ብለው ህወሓት ማለት ንቀት ነው ይመስለኛል። ለትግራይ ህዝብ ንቀት ነው እንጂ የትግራይ ህዝብ ማለት አንድ ስለሆነ ከትግራይ ህዝብ የወጣን ስለሆነ እነሱም እኛ የትግራይ ህዝብ ደግሞ ምን ማለት እንደሆነ በደንብ ስለሚያውቁት የትግራይ ህዝብ ማንም ድርጅት ሞኖፖላይዝ ሊያደርገው እንደማይችልም ደግሞ ያው በደንብ የሚያውቁ ይመስለኛል። በጊዜያዊ አስተዳደር ደረጃ ያልክ ከሆነ ደግሞ የጊዜያዊ አስተዳደሩን በሚመለከት ማለት ህወሓት እኮ ፕሬዚደንት ነበር። የጊዜያዊ አስተዳደር ቁልፍ ሰው ማለት በጊዜያዊ አስተዳደር ፕሬዚደንት ነው። ህወሓት ነው እንዲያው ማለት የሌለ ነገር ነው፣ ፈጠራ ነው። በቃ ትፈጥራለህ፣ ዝም ብለህ ናሬት ታደርጋለህ። ያው የሶሻል ሚዲያ ጊዜ ነው። የሶሻል ሚዲያ ጊዜ ስለሆነ አንድ ሁለት መስመሮች ይጻፋሉ። እነዛ መስመሮች በየቦታው በየኪሱ አሉ። ስለዚህ እሱ በቃ እውነት ይሆናል። ውሸት ሲደጋገም በቃ እንደዛ ነው የሚሄደው እንጂ ዝም ብሎ በቃ ከክልል በታች ያሉት በጠቅላላ በህወሓት የተያዘ ነው። የክልል ዞን እሱ የምርጫ ውጤት ነው። እሱ የምርጫ ውጤት ነው። ህወሓት ተወዳድሮ ህወሓት ሆኖ የትግራይ ህዝብ መርጦት በወረዳ በከተማና በቀበሌ ምክር ቤቶች ህወሓት ተወዳድሮ የያዘውን ቦታ ነው። እሱ በኢትዮጵያ ውስጥ ያለ ከ10 ዓመት አድርገዋል 12 ዓመት አድርገዋል ይባላል። ያው ይሄ ኢትዮጵያ ውስጥ ሙሉ ያለ ነው። አዲስ ነገር የለም ትግራይ ውስጥ። ህወሓት ተወዳድሮ የያዘው ቦታ ነው። አንዳንዶቹ የሚያማሩት በዛኔ እንኳን ፓርቲ ያልነበሩ ናቸው። በዛኔ ፓርቲ ያልነበሩ በዛኔ መመረጥ ነበረብን ብለው የሚናገሩ ፓርቲዎችም ታያለህ። እውነት ለመናገር ማለት አንዳንድ ጊዜ ይገርማል። ስለዚህ እሱ ተወዳድሮ ነው። ስለዚህ እሱ ምርጫ አንጣና ተወዳድሮ የያዘው ችግር የለውም እኮ ያን ያለ ነው እኮ በትግራይ ምርጫ ይምጣና ወደ ስርዓት ያለው መንግስት እንግባና በቃ ተወዳድሮ መያዝ እኮ ነው። አዲስ የሚቋቋመው ፓርቲውን ነባር ፓርቲዎች ይወዳደራሉ። ህዝቡ ከፈለገ ህወሓት ይመርጣል፣ ካልፈለገ ደግሞ ሌሎችን ይመርጣል። በውክልና እኮ ነው የሚሰጠው ፖለቲካዊ ስልጣን። አሁን እንደምናየው የጊዜያዊ አስተዳደር ምንድነው ጊዜያዊ ምክር ቤት ምናምን ተብሎ ተጠራርቶ አይደለም እኮ የህገ መንግስቱን ስልጣን የሚያዘው ህዝቡ ነው። በውክልና ለአንድ ፓርቲ ለ5 ዓመት ኤክሰርሳይዝ አድርግልኝ ብሎ የሚሰጥ። ስለዚህ ምርጫ አልተደረገም። ህወሓት
ያቋማ ህዝብ የሰጠውን አደራ ተቀብለው ቁጭ ብለዋል። ዘን እየሰራን ያለው። ስለዚህ ምርጫ በስርዓቱ ይምጣ፣ ተወዳድሮ ደግሞ ከተመረጠ ይቀጥላል፣ ካልተመረጠ ሌላ ፓርቲ ይዛል። ያ ነው ስርዓቱ። መልካም። የመጨረሻ ጥያቄ እንዲሁ ህወሓት ታሪካዊ ትልቅ ድርጅት ነው። 50 ዓመት ጎልማሳ ነው። ትልቅ ያው አላቅም ቢባልም ከዓለም አቀፍ አንጻር ከዓለም አቀፍ ግንኙነት አንጻር አህጉራዊ ከሆኑ አገሮችም ፖለቲካ ፓርቲዎችም ጋር ከአፍሪካ ቀንድ አካባቢ ካሉ ሀገሮችም ወይ ፖለቲካ ፓርቲዎች ጋር ግንኙነት በርካታ ግንኙነቶች ነበሩት ድሮ። ዛሬ በምን ደረጃ ላይ ይገኛል? ወደ ነበረበት ክብሩን ለመመለስ ህወሓት ምን ያህል ዝግጁ ነው በዚህ ሰዓት? ማለት ህወሓት እንዳልከው በጣም አንጋፋ የሆነ ድርጅት ነው። የእድሜ ጉዳይ ብቻ ሳይሆን አመርቂ የሚባሉ ስራዎች የሰራ ድርጅት ነው። ማለት በኩራት መናገር ይቻላል። እውነት ለመናገር ችግሮች የሉበትም ማለት አይደለም። አመርቂ ስራዎች ሰራ ማለት የሆነ ድርጅት የሆነ አካል የሆነ ሰው ችግሮች የሉበትም ማለት አይደለም። ከነ ድክመቶቹ ከነ ችግሮቹ በጣም ብዙ አመርቂ የሚባሉ ነገሮች የሰራ ድርጅት ነው። 17 ዓመት ታግለዋል፣ መስዋዕትነት ከፍለዋል። የኢትዮጵያ ችግሮች የትግራይ ህዝብ ችግሮች ምን እንደሆኑ በደንብ አይደንቲፋይ አድርጓል። እነዛ አይደንቲፋይ የተደረጉ ችግሮችን ለመፍታት የሚያስችል ስርዓት ገንብቷል። እነዛ ችግሮች ለመፍታት ያስቀመጣቸው ስርዓቶች በተጨባጭ በኢትዮጵያ ውስጥ በትግራይ ውስጥ ችግሮችን እየፈቱ መንገድ ይዘው ነበር። መሆን በነበረበት ፍጥነት ሄደዋል ወይ? አይደለም። መሆን በነበረበት ጥራት ነው ወይ? አይደለም። ድክመቶች ነበሩ ወይ? አዎ። በጊዜው መፈታት የነበረባቸው ችግሮች አሉ ወይ? አዎ። ማንም ሊክደው የማይችላቸው መካድ የማይቻልባቸው በጣም ብዙ ችግሮች አሉ። እንደዛ ችግሮች እያሉ ህወሓት በሰላምም በዲሞክራሲም በልማትም በጣም ከፍተኛ የሚባል ውጤት ያመጣ ድርጅት ነው። በጣት ከሚቆጠሩ ትምህርት ቤቶች በመቶዎች በምናምን የሚቆጠር ትምህርት ቤት በሺዎች በሁሉም ዘርፍ ብዙ መናገር ይቻላል ማለት ነው። ያንን ውጤት በኢትዮጵያ በትግራይ ደረጃ ያመጣውን ውጤት ከሌሎችም እህት ድርጅቶችም ሆኖ ማለት ነው ኢህአዴግን በሚባል ድርጅት ውስጥ ታቅፎ ቢሆን ስለዚህ በትጥቅ ትግል ውስጥ እያለ በ17ቱም ዓመታት ወዳጅ ፓርቲዎች ነበሩት፣ ወዳጅ ሀገሮች ነበሩት። ከዛ በኋላ መንግስትነት ከያዘ በኋላ በጣም ብዙ ወዳጅ ፓርቲዎችና ወዳጅ ሀገራት ወዳጅ መንግስታት የነበሩት ድርጅት ነው። መሀል ላይ ራሱ በፈጠራቸው ድክመቶችና ሌሎች በፈጠሯቸው ሻጥሮች ህወሓት ደግሞ አሁን ባለበት ደረጃ ላይ ሆነዋል። ያ ደግሞ ድምር ውጤት ነው። የራሱ ውስጣዊ ድክመቶችና ውጫዊ ሻጥሮች አሁን ባለበት ደረጃ ሆነዋል። ስለዚህ አሁን ባለበት ደረጃ መቆየት አይችልም። ህወሓት ከዚህ ችግር መውጣት አለበት። በዚህ ችግር ውስጥ ሆኖ ረጅም ርቀት እኮ መሄድ አይችልም። ከዚህ ርቀት ለመውጣት ደግሞ ውስጡ ላይ መሰራት ያለባቸው ነገሮች አሉ። ከወዳጅ ፓርቲዎችና ወዳጅ መንግስታት ከምናምን ጋር ሆኖ መስራት ያለባቸው ነገሮች አሉ። ስለዚህ ወደ ትክክለኛ አቋሙ እየተመለሰ ራሱንም እያደሰ ባይዘው ከፍተኛ የሆነ የሪፎርም ስራ ጀምረዋል ህወሓት በዚህ ሰዓት። ድርጅቱ በሪፎርም ስራ ውስጥ ተጠምደዋል። ይህንን የሚሰራለት ፕሮጀክት ኦፊስ አቋቁሞ ምሁራንን አሰባስቦ ወደ ስራ ገብቷል። ስለዚህ ወደ ሪፎርም ገብቶ ችግሮችን ፈቶ ወደፊት ለመሄድ ለመራመድ የሚያስችለውንም አቀፍ ይዞ መንገድ ጠርጎ ወደ ነበረበት ቁመና ከዛም በላይ ለማለፍ መታገል አለበት። ያንን ለማድረግ
ከሁሉም በላይ ከወዳጅ ፓርቲዎች፣ ከወዳጅ መንግስታት፣ ወዳጅ ሀገሮች ከሁሉም በላይ ህወሓት የትግራይን ህዝብ ችግሮች ለመፍታት የሚያስችለውን ቁመና መያዝ አለበት። እሱ ነው ዋናው ነገር። ያንን ቁመና ሲፈጥር ተፈላጊ ይሆናል። ህወሓት እኮ ፈልጎ አይደለም ወዳጆች የሚያገኝ፣ ይፈልጋል፣ ይፈለጋል። ስለዚህ ተፈላጊነትን ማምጣት አለበት። ተፈላጊ ለመሆን ደግሞ የህዝቡን ችግር የሚፈታ በመጀመሪያ ደረጃ ይሄ የትግራይን ህዝብ ችግሮች የሚፈታ ተቋም መሆን አለበት ህወሓት። ያንን ለማምጣት እየታገልን ነው ያለነው። ገና ብዙ ስራዎች ይቀሩናል። ገና ብዙ መንገድ መጓዝ አለብን። ግን እንዳልከው ግን ወደዛ መንገድ ለመሄድ የሚያስችለንን ምዕራፍ ግን እየከፈትን ነው ያለነው። ዛሱ አይቀድም መጀመሪያ ስትጠይቀኝ ስለ አመራሩ ስትጠይቀኝ ያንን እድል የሚፈጥር ሁኔታ ተስፋ ስላለው ነው። በጣም ብዙ ወጣት አመራር ነው ያለው። ብዙ እውቀት መሰብሰብ አለበት። ብዙ ልምድ ማግኘት አለበት። ብዙ ማንበብ አለበት። በህዝብ ውስጥ ገብቶ ብዙ መፈተን አለበት። በጣም ብዙ ስራዎችን መስራት አለበት። የዚህ ትውልድ አባል መሆኑን ደግሞ የያዛቸው ጸጋዎች አሉ። ስለዚህ ያንን እያደረገ ህወሓት በልኩ ህወሓት መሆን ባለበት ልክ መምጣት አለበት። ህወሓት መሆን ባለበት ልክ ሲመጣ ደግሞ ህወሓት የትግራይን ህዝብ ልክ መሆን አለበት። የአይዲዮሎጂ ለውጥ ያደርጋል። የአይዲዮሎጂ ለውጥ እሱ ማለት ይሄ አሁን ይሄንን ከመለስኩኝ ሪፎርም አይባልም። እኔ የህወሓት ውስጥ ያለውን አመራር ነኝ። የሪፎርም ውጤት ነው የሚሆነው። ሪፎርም ይካሄዳል ከተባለ ኮምፕሬሄንሲቭ የሆነ ስራ ነው የሚሰራው። ህወሓት የአይዲዮሎጂ ለውጥ ያስፈልገዋል ወይ ማለት የህወሓት አይዲዮሎጂ ካፒታሊዝም ነው ማለት አሁን ባለንበት ዓለም ከካፒታሊዝም ውጭ የሆነ የተሻለ ርዕዮት አለ ብዬ አልገምትም። ዓለም የሚመለከተው ግን እንደ ኮሚኒስት ነው የሚያየው ይመስለኛል። እሱን የትክክለኛ ምስሉን የመሸጥ ጉዳይ ነው። ያ የኢሜጅ ጉዳይ ነው የሚሆነው። ህወሓት ካፒታሊስት ነው። ካፒታሊስት በመሆኑ ደግሞ ኢትዮጵያ ውስጥ ያለ ባለሀብት ፈጥሯል። ከየት መጣ ኢትዮጵያ ውስጥ ያለው ባለሀብት? ህወሓት ወይም ኢህአዴግ ኢትዮጵያን ሲረከብ እኮ በኢትዮጵያ ውስጥ ጣሪያ የሚፈቀደው ሀብት እኮ 500,000 ብር ነው፣ ግማሽ ሚሊዮን ብር። አሁን እኮ ቢሊዮነሮች አሉ ኢትዮጵያ ውስጥ። ትግራይ ውስጥ እኮ በጣም ብዙ ባለሀብት አለ። ከየት መጣ ታዲያ? ካፒታሊስት ካልሆነ ስርዓት። እሱ ተው ማለት የእውቀት ጉዳይ አይደለም። ያ ናሬቲቭ ከእውቀት የሚመጣ እንትን አይደለም፣ ጥላሸት የመቀባት ነው። ህወሓትም ያንን ምስል ለመፍጠር ድክመቶች ካሉት ያንን ምስል ለማስተካከል ያልሄደበት ርቀት ካለ ያልሰራቸው ስራዎች ካለ መስራት አለበት። ሪፎርሙ ይሄንንም ሊመለከት ይችላል። ስለዚህ በሪዮት ደረጃ እኔ ከካፒታሊዝም ውጭ ይሆናል ብዬ አልገምትም። ሌላ አማራጭም ያለ አይመስለኝም በዓለም ውስጥ። ስለዚህ እኔ ያንን ነው ሊሆን የሚችለው። ግን አሁን ላይ ሆኜ ይሄ ይሆናል ካልኩ ያው ኮንፊርሜሽን ባያዝ ነው የሚሆነው። እኔ የምፈልገው ነገር ይኖራል። ስለዚህ ያንን እኔ የፈለኩት ነገር ወይም ሌላ የፈለገውን ነገር እንዲሆን የመስራት ጉዳይ ነው የሚሆነው እንጂ የምንድነው ኢንዶክትሪኔሽን ጉዳይ እንጂ ሪፎርም አይሆንም። ስለዚህ ሪፎርምን ያመጣው ነገር ይሆናል። በአይዲዮሎጂ ደረጃ ግን ያንን ሌላ ነገር ብዙም አልጠብቅም። በጣም አመሰግናለሁ አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር በወቅታዊ የድርጅቱ የህወሓት እና የትግራይ ጉዳይ ለሰጠን ጥሩ ጊዜ እጅግ አመሰግናለሁ። በተመልካቾች ስም በዚሁ አሰናብታለሁ።